አርዕስተ ዜና የቀድሞ የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ከማል በድሪ ስርዓተ ቀብር ተፈጸመ። የሳውዲ እስልምና ጉዳዮች ሚኒስቴር በ1947 ዓመተ ሂጅራ 3.6 ሚሊዮን በላይ እስላማዊ ህትመቶችን ማሰራጨቱን አስታወቀ። በደቡባዊ ሊባኖስ የሚገኝ ታሪካዊ መስጂድ በእስራኤል የድሮን ጥቃት ተፈጸመበት። በአሜሪካና በኢራን መካከል የተቀሰቀሰ ወታደራዊ ግጭትና የአጸፋ ጥቃቶች በከፍተኛ ሁኔታ ተባብሷል ተባለ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የእንጃሽ ቲቪ ተመልካቾች የእንጃሽ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም አህመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ የቀድሞ የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ከማል በድሪ ስርዓተ ቀብር ተፈጸመ። ለረጅም ዓመታት በህግና በዳኝነት ዘርፍ ሀገራቸውን በታማኝነትና በቅንነት ያገለገሉ ታዋቂ የህግ ባለሙያ አቶ ከማል በድሪ ባጋጠማቸው የጤና እክል ምክንያት በህክምና ሲረዳ ቆይተው ሐምሌ 8 ቀን 2018 ከዚህ ዓለም በሞት ተለይቷል። እኚህ ታላቅ ሰው ከ1988 እስከ 2000 ዓመተ ልደት ድረስ በነበሩት ቀዳሚ ዓመታት የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት በመሆን የዳኝነት ስርዓቱን በበላይነት የመሩና በኢትዮጵያ ፍትህ ታሪክ ውስጥ የማይሻር አሻራ ጥለው ያሳለፉ ባለውለታ ነበሩ። አቶ ከማል በድሪ ህልፈት ተከትሎ የስራ አጋሮቻቸው፣ ወዳጅ ዘመዶቻቸው፣ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት የሽኝትና የስርዓተ ቀብር ስነ ስርዓትም ትላንት ከቀኑ 9 ሰዓት በኋላ በታላቅ ክብርም ተፈጽመዋል። በዚህ የመጨረሻ የሽኝት መርሃ ግብር ላይ የወቅቱ የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረትን ጨምሮ በርካታ የፍትህ አካላትና ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ለሟች ያላቸውን ጥልቅ ክብርና አጋርነትን ገልጸዋል። ነጃሺ ቲቪም በሀገሪቱ የፍትህ ስርዓት ግንባታ ላይ ጉልህ ሚና የተጫወቱትና ህይወታቸው ለህግ የበላይነት ያጋሩት አቶ ከማል በድሪ ማለፍን ተከትሎ የተሰማውን ጥልቅ ሀዘን የገለጹ ለቤተሰቦቻቸው ሟች አላህ በጀነት እንዲቀበላቸውና ለወዳጅ ዘመዶቻቸው እንዲሁ ለመላው የፍትህ አካላት ማህበረሰብ መጽናናትን ይመኛል። በኢትዮጵያ የቴምር ምርትና ምርታማነትን ለማሳደግ የምርምር ስራዎች ማጠናከር እንደሚገባ ተገለጸ። በኢትዮጵያ በመስኖ በሚለሙ ቆላማ አካባቢዎች ላይ የአየር ንብረት የሚቋቋም የቴምር ልማቶችን ለማስፋፋት የሚያስችል የባለድርሻ አካላት የምክክር መድረክ ተካሄደ። በግብርና ሚኒስቴር አዘጋጅነት በተካሄደው በዚህ መድረክ ላይ እንደተገለጸው በሀገሪቱ የቴምር ምርትና በስፋት በጥራት ለማምረት የተጀመረው የምርትና የቴክኖሎጂ ስርጭት ስራዎች ይበልጥ ማጠናከር ይገባል ተብሏል። የእርሻና ሆርቲካልቸር ልማት ዘርፍ ሚኒስትር ዴኤታ ደሳለኝ ተሻለ በመድረኩ ላይ እንደተናገሩት ቴምር የአየር ንብረትን የሚቋቋም ቋሚ ፍራፍሬ ሰብሎችን መካከል ዋነኛ ለአካባቢ ጥበቃ ከፍተኛ ጠቀሜታ ያለው ሰብል እንደሆነም ገልጿል። የቴምር ምርት ለእሴት ጭማሪ፣ ለግብርና ምርቶች ቅንብር ግብዓት እንዲሁም ለእንስሳት መኖ እንደሚውል የገለጹት ሚኒስትር ዴኤታው ከዚህም ባሻገር ለካርቦን ክምችት፣ ለአፈር ጥበቃ ስራዎች ጉልህ አስተዋጽኦ እንደሚያበረክትም ገልጿል። ይህ ዘርፈ ብዙ ጠቀሜታ ያለው የቴምር ምርት በሀገሪቱ ይበልጥ ለማስፋፋትና ተጠቃሚነትን ለማሳደግ በቴክኖሎጂ የተደገፉ የልማት ስራዎችን የምርምር ውጤቶችን በስፋት ወደ አርሶ አደር አርብቶ አደር ማድረስ እንደሚገባ በመድረኩ ላይ አጽንኦት ተሰጥቶታል። በሀገራዊ ምክክር ጉባኤ ወንድ ልጅ የወለደች እናት መነጋገሪያ ሆነ። በአዲስ አበባ እየተካሄደ ባለው ታሪካዊ ሀገራዊ ምክክር ጉባኤ ላይ ለመሳተፍ ከጋምቤላ የመጣችው እናት የመውለጃ ቀኗ እጅግ ተቃርቦ ሳለ ሀገሬ ጠርታኛለች በሚል ያሳየችው አስደናቂ ቁርጠኝነት በጉባኤው መሀል ወንድ ልጅ በመውለዷ በመላ ሀገሪቱ ዋነኛ የመነጋገሪያ አጀንዳ ሆኗል። በጉባኤው ሂደት ላይ ያለች በድንገት ምጥ ይዟት በዘውዲቱ ሆስፒታል በሰላም ተገላገለች ነው የተባለው። በተለምዶ የቤተሰብ ስም አወጣጥ ባህልን ወደ ጎን በመተው የልጇን ስም የሀገራዊ ምክክር ኮሚሽን
እንዲያወጣላት በመጠየቋ ህፃኗ ምክክር ተብሎ መጠራቱን የብዙዎችን ቀልብሷል። ይህ ልዩና ድንቅ ታሪክ በአሁኑ ወቅት በማህበራዊ ሚዲያ በተለያዩ መድረኮች ላይ ሰፊ አድናቆት እያተረፈ የሚገኝ ዋነኛ መነጋገሪያ ነው። ይህ የጀግንነትና የታሪክ ግጥጥሞች የአዲስ አበባ ከተማ ከንቲባ አዳነች አቤቤና የጋምቤላ ክልል ርዕሰ መስተዳደር አለሚቱን ትኩረት የሳበ ሲሆን ሁለት ከፍተኛ የስራ ኃላፊዎች እናትነትና ህፃኑ ባሉበት በአካል ተገኝተው የእንኳን ደስ አለሽ መልእክት አስተላልፈዋል። ወደ ውጪ መረጃዎችን ስናመራ የሳውዲ እስልምና ጉዳዮች ሚኒስቴር በ1447ኛ ዓመተ ሂጅራ 3.6 ሚሊዮን በላይ እስላማዊ ህትሞችን ማሰራጨቱን አስታወቀ። የሳውዲ አረቢያ እስልምና ጉዳዮች ዳዕዋና መምሪያ ሚኒስቴር በ1447ኛ ዓመተ ሂጅራ 3.6 ሚሊዮን በላይ የተለያዩ እስላማዊ ህትሞችን ማዘጋጀቱና ማተሙን አስታውቋል። በሚኒስቴሩ የህትመትና ሳይንሳዊ ምርምር ኤጀንሲ አማካኝነት ከተከናወኑ አብይ ተግባራት መካከል ከ33 ሚሊዮን በላይ የሚሆኑ የእስልምና መመሪያዎች ስላይቶችና በዲጂታል ሳይንሳዊ ፖርታል በኩል ተጠቃሚዎች ተደራሽ በማድረግ መቻሉም በዋነኝነት ተጠቃሚ እንዳገኘም ተገልጿል። ይህም ሚኒስቴር የእስልምና አስተምሮት ይበልጥ ተደራሽ ለማድረግ እያከናወነ ያለው ስኬታማ ጉዞ የሚያሳይ መሆኑም ተገልጿል። ሚኒስቴሩ ይፋ ባደረገው ዓመታዊ ሪፖርት መሰረት ከ3.45 ሚሊዮን በላይ የሚሆኑ የህትም ውጤቶች ወደ ተለያዩ አካባቢዎች የላከ ሲሆን ከ607,000 በላይ የሚሆኑ ደግሞ ለተጠቃሚዎች አሰራጭቷል የተባለው። ከዚህም ባሻገር በምርትና ትርጉም አጠቃላይ ዳይሬክተር በኩል ከ150 በላይ ሳይንሳዊ መረጃዎችን የተዘጋጁ ሲሆን 187 መጽሐፍ ህትሞች ደግሞ ተገምግመው እንደሚቀርቡም ተደርገዋል። በተለይም ደግሞ የኤሌክትሮኒክስ ህትሞች ዳይሬክተር ከ1000 በላይ ሳይንሳዊ ይዘቶችን በማዘጋጀት በዲጂታል ሪፖርት ላይ የሚገኙ መረጃዎችን በ39 የተለያዩ ዓለም አቀፍ ቋንቋዎች ተደራሽ ማድረግ መቻሉን ጠቁሟል። ይህ ሰፊ የእስልምና እውቀት ስርጭት የዳዕዋ ስራ የሚኒስቴሩ ሳይንሳዊ ምርምር የማደግና ጥራቱን የጠበቀ የእስልምና አስተምሮት የማስፋፋት ተልዕኮ አካል እንደሆነም ተገልጿል። ይህ ስራ የሳውዲ አረቢያ ቪዥን የ2030 ግቦችን ለማሳካት ከሚደረገው ጥረት ጋር በቀጥታ የሚጣጣም መሆኑን ሚኒስቴሩ አስታውቋል። በሳውዲ አረቢያ ከፍተኛ ሙቀት የሚመዘገብበት የጀምራት አልቃይድ ወቅት ጀመረ። ሳውዲ አረቢያ በአመት ውስጥ ከፍተኛ የሙቀት መጠን የሚመዘገብበትና ጀምራት አልቃይድ በመባል የሚታወቀው የበጋ የሙቀት ወቅት የመጨረሻ ምዕራፍ በይፋ መጀመሩን የሀገሪቱ ባለሙያዎችም አስታውቋል። ከሐሙስ ጀምሮ የተጀመረውና ለሚቀጥሉ ጥቂት ሳምንታት የሚቆየው ይህ የሙቀት ማዕበል አልሃን ከተሰኘ የጌኒት ሁለተኛ ምዕራፍ መግቢያ ጋር የተገጣጠመ ሲሆን በሳውዲ በአብዛኛው አካባቢ የሙቀት መጠኑ በከፍተኛ ደረጃ እንደሚጨምር የተገለጸው ይህ ኃይለኛ ሙቀት ወቅት በሀገሬው ማህበረሰብ ታክባህ አልታምር ወይም ደግሞ የቴምር ማብሰያ በሚል ቅጽል ስም የሚታወቅ ሲሆን የሚፈጠረው ከፍተኛ ሙቀት ለስላሳ ቴምር ፍሬዎች እንዲያፈሩ እንደሚረዳ ተገልጿል። ከዚህ ጋር ተያይዞ ወቅቱ እጅግ ሞቃታማና ነፋሳማ ድንገተኛ ሙቀት መጨመር ይዞ የሚመጣ ሲሆን በተለይም በባህር ዳርቻ አካባቢዎች ላይ ከፍተኛ የሆነ የእርጥበት መጠን እንደሚታይበትም ተገልጿል። በመሆኑም ህብረተሰቡ ከዚህ ከፍተኛ ሙቀት ራሱን እንዲጠብቅና በተለይም ከረፋዱ 6 ሰዓት ጀምሮ እስከ ከሰዓት ባሉ የሙቀት ጣሪያ በሚከማችባቸው ሰዓታት ለቀጣይ ፀሐይ ብርሃን እንዳይጋለጥ ጥብቅ ምክረ ሀሳብ ተላልፏል። ከዚህ በተጨማሪም በከፍተኛ ሙቀት ሳቢያ የሚከሰት የሰውነት ፈሳሽ ማሟጠጥና የጤና እክሎችን ለመከላከል በቂ ውሃና ሌሎች ፈሳሾችን አዘውትሮ መጠቀም እንደሚገባቸው ዘገባው አመላክቷል። በዓለም ዙሪያ የተከሰቱ ከፍተኛ የሙቀትና የሰደድ እሳት አደጋዎች በሀገራት ለከፋ ሰብአዊ ኢኮኖሚ ቀውስ እየዳረጉ እንደሆነ ተገለጸ። አልጄሪያና ካናዳ በከፍተኛ ሙቀትና በሰደድ እሳት ክፉኛ እየተፈተኑ ሲሆን በአልጄሪያ ከ100 በላይ እየነደዱ ያሉ ሰደድ እሳቶችን ለመቆጣጠር በ45 ግዛት ውስጥ የሚገኙ የነፍስ አድን ሰራተኞች በአስቸኳይ ወደ ስራ እንዲመለሱም ታዟል። የሀገሪቱ ሙቀት 48 ዲግሪ ሴንቲግሬድ ሊደርስ እንደሚችል የተነገረ ሲሆን በካናዳ ደግሞ ከ850 በላይ ሰደድ እሳት አሁንም በመቀጣጠል ላይ እንደሚገኝ ተገልጿል። እነዚህ እሳቶች የሚነሳው ቅጥልጥል ያሉ ጭሶች እንደ ቶሮንቶና ቺካጎ ባሉ ታላላቅ የሰሜን አሜሪካ ከተሞች የአየር ጥራት እጅግ አደገኛ በሆነ መልኩ በመበከሉ ነዋሪዎች ከቤት እንዳይወጡ የተመከረ ሲሆን አጎራባች ወይም ደግሞ በአሜሪካ የሚገኙ የህግ መወሰኛ ምክር ቤት አባላት ደግሞ የድንበር ተሻጋሪ ጭስ ጉዳይ በመቃወም ተደጋጋሚ ቅሬታዎችን እያቀረቡ ይገኛል። በአውሮፓ ምድርን በተመሳሳይ የአየር ንብረት መዛባት ከፍተኛ ጉዳት ያደረሰ ሲሆን ፈረንሳይ በአመቱ መጀመሪያ ላይ ብቻ
ወደ 11000 የሚጠጉ የሰደድ እሳቶችን አስተናግዳለች። ይህ በፈረንሳይ የተቃጠለው 35000 ሄክታር መሬት ካለፈው የ2025 ሙሉ ዓመት የቃጠለው መጠን እጅግ የላቀ ሲሆን በሀገሪቱ ሌሊቱ በጣለው ከባድ አውሎ ንፋስ የታገዘ ዝናብ ደግሞ ከ53000 በላይ አባወራዎች ያለ መብራት እንዲቀሩ አድርጓል ነው የተባለው። በሌላ በኩል ኔዘርላንድ ባጋጠማት ተከታታይ ድርቅ ምክንያት በሀገሪቱ ታሪካዊ ይፋ የውሃ እጥረት ያወጀች ሲሆን የመንግስት የውሃ አስተዳዳሪዎች ያለውን አነስተኛ የውሃ ክምችት በቅድሚያ ለሚያስፈልጋቸው ዘርፎች ለማከፋፈል ለአደጋ ጊዜ ምላሽ ደረጃ ከፍተኛ አድርጓል ነው የተባለው። ይህ በእንዲህ እንዳለ ተመራማሪዎች ይፋ ባደረጉት አዲስ ጥናት መሰረት እየጨመረ የመጣው ከፍተኛ የሙቀት ማዕበል በጀርመን ኢኮኖሚ ላይ በየዓመቱ ከ23 ቢሊዮን ዶላር በላይ ኪሳራ እያደረሰ እንደሚገኝ ተገልጿል። በተለይም የሀገሪቱ ማኒፋክቸር ዘርፍ ከዚህ የተፈጥሮ አደጋ ከፍተኛ የኢኮኖሚ ኪሳራ እንደሚያጋጥመው ተገልጿል። አርቲፊሻል ኢንተለጀንስ የኒውክሌር ግጭት የመቀስቀስ ስጋቶችን እያባባሰ መሆኑ ተገለጸ። በስቶክሆልም ዓለም አቀፍ የሰላም ምርምር ተቋም የወጣው አዲስ ጥናት እንደሚያሳየው ተነጥቀው የአርቲፊሻል ኢንተለጀንስ ኤአይ ቀጥታ ከኒውክሌር መስሪያዎች ውጪ ጥቅም ላይ በሚውል ጊዜ እንኳን የኒውክሌር ግጭት የመቀስቀስ ስጋት በእጅጉ ሊያባብስ ይችላል የተባለው። እነዚህ የቴክኖሎጂ ስርዓቶች ከሳተላይት፣ ከሴንሰሮች፣ ከተለያዩ የመረጃ ምንጮች የሚገኙ መረጃዎችን በፍጥነት በማቀናጀት ውሳኔ ሰጪዎች ቢያወርዱም የተሳሳቱ ወይም ግልጽ ያልሆኑ ድምዳሜዎችን ሊሰጡ እንደሚችል ተጠቁሟል። ይህም በከፍተኛ ውጥረት ወቅት ባለስልጣኑ መረጃ ሙሉ በሙሉ ሳያረጋግጡ በፍጥነት ወደ እርምጃ እንዲገቡና በቴክኖሎጂ ላይ በሚያደርሰው ከልክ ያለፈ እምነት ሳቢያ ለከፋ ስህተት እንዲጋለጡ ሊያደርጋቸው ይችላል የተባለው። የኤአይ ስርዓቶች ለቴክኖሎጂያዊ ብልሽት፣ ለሳይበር ጥቃቶች፣ ለማጭበርበርና መሰረተ ቢስ የፈጠራ መረጃዎችን የሚያሰራጩ ችግሮችን ተጋላጭ መሆናቸው ሌላው አሳሳቢ ጉዳይ ሆኖ ተነስቷል። እንዲህ ያሉ ድክመቶችን መሪዎች ያልነበረ ጥቃት እንዳለ አድርገው እንዲገምቱ ወይም ደግሞ የተቃራኒ ወገን ዓላማ በተሳሳተ መንገድ እንዲረዱ ሊያደርግ ይችላል የተባለው። በተለይም የአሜሪካና የሩሲያ የኒውክሌር ኃያል ጥቃት በሰነዘረችበት በጥቂት ደቂቃ ውስጥ የአጸፋ ምላሽ ለመስጠት በተጠበቀበት ወቅት በሚገኝበት በዚህ ሰዓት በቴክኖሎጂ ስህተት ሳቢያ ያልታሰበ የኒውክሌር እልቂት ሊከሰት እንደሚችል ጥናቱ አረጋግጧል። መረጃችን አሁን እንደቀጠለ ነው። በደቡባዊ ሊባኖስ የሚገኝ ታሪካዊ መስጂድ በእስራኤል የድሮን ጥቃት ተፈጸመበት። የእስራኤል የጦር ኃይል በደቡባዊ ሊባኖስ ሾክኒ በተባለ መንደር በሚገኝ አንድ መስጊድ ላይ የአየር ጥቃት መፈጸሙ ተሰምቷል። ጥቃቱን የፈጸመው የሰው አልባ አውሮፕላን ሲሆን የመስጂዱን ሚናራ ሙሉ በሙሉ ኢላማ ያደረገ እንደሆነም ታውቋል። ይህ ጥቃት በሊባኖስ በጋዛ እስልምና እምነት መገለጫ በሆኑ ቅዱሳን ስፍራዎች ላይ በንጹሃን ዜጎች ላይ እየደረሰ ያለውን ከፍተኛ ጉዳት ይበልጥ ያባባሰ ድርጊት ተደርጎም ተወስዷል። ከዚህ ጋር በተያያዘ በሊባኖስ ደቡባዊ ክፍል በምትገኝ ሃንዳት ከተማ ላይ የእስራኤል ጦር ተከታታይ ከባድ መሳሪያ ድብደባዎችን እየፈጸመ መሆኑ ተገልጿል። በሌላ በኩል በጋዛ ሰርጥ የሚፈጸሙ አስከፊ ወታደራዊ ጥቃቶች ተጠናክሮ የቀጠሉ ሲሆን በደረሰው የአየር ድብደባ በንጹሃን ላይ ከፍተኛ የሰብአዊ ጉዳት እየደረሰ እንደሆነ ተገልጿል። በጋዛ ከተማ ሰሜናዊ ምዕራብ አቅጣጫ በሚገኝ አርያሙ ጎዳና ላይ በተፈጸመው የአየር ጥቃት ሳቢያ አንዲት ህፃንን ጨምሮ በርካታ ፍልስጤማውያን ለከባድ የአካል ጉዳትም ተደርገዋል። በተጨማሪም በጋዛ መካከለኛ ክፍል በሚገኝ አልቡጅሪ የስደተኞች ካምፕ ውስጥ የእስራኤል ታንኮች፣ ድሮኖች በንጹሃን ፍልስጤም መኖሪያ ቤቶች ላይ መጠነ ሰፊ ተኩስ መክፈታቸውን ተገልጿል። ይህ የጥቃት ማዕበል በጋዛና በሊባኖስ በሺዎች የሚቆጠሩ ሰላማዊ ሰዎችን ህይወት ለአደጋ ያጋለጠ እንደሆነ ተገልጿል። ይህ በእንዲህ እንዳለ የአሜሪካ ምክትል ፕሬዝዳንት እንደገለጹት ከሆነ ከኢራን ጋር የምታደርገው የዲፕሎማሲያዊ ድርድር ለማደናቀፍ በሚንቀሳቀሱ የእስራኤል አካላት ላይ ጠንከር ያለ ወቀሳም ሰንዝረዋል። ቫንስ የእስራኤል መንግስት አካላት በአሜሪካ ውስጥ የህዝቡን አስተያየት ለመቀየር ጦርነቱን ያለ ገደብ ለማራዘም የሚያደርጉ ዘመቻዎችን በገንዘብ እንደሚረዱ ገልጸው ድርጊታቸው በከባድ ቃላት ማውግዘዋል። በፖለቲካዊ ረገድ ደግሞ የእስራኤል ፓርላማ ራሱን ለመበተን የሚያስችለውን የመጨረሻ የህግ ረቂቅ ማጽደቁ የተሰማ ሲሆን ይህም በሀገራቱ ቅድመ ምርጫ እየመራ መሆኑን የእስራኤል መገናኛ ብዙሃን ዘግበዋል። በአሜሪካና በኢራን መካከል የተቀሰቀሰ ወታደራዊ ግጭትና የአጸፋ ጥቃቶች በከፍተኛ ሁኔታ ተባባሱ። የአሜሪካ ማዕከላዊ እዝ ላለፉት 6 ተከታታይ ቀናት በኢራን ቁልፍ ወታደራዊ ሲቪል መሰረተ ልማቶች ላይ ያነጣጠረ መጠነ ሰፊ የአየር ጥቃት የፈጸመ ሲሆን በጥቃቱ የባንዳፍ ሃሚ ድልድዮችና የባቡር መስመሮችና የባህር ቁጥጥር ራዳርን ጨምሮ በርካታ ስትራቴጂካዊ ይዞታዎች ወድመዋል። በዚህ ተደጋጋሚ የአየር ጥቃት ሳቢያ በኢራን በኩል ከፍተኛ የሰው ኃይል መጥፋትና መቁሰል ያጋጠመ ሲሆን በሀገሪቱ የጤና ሚኒስቴር
ሚኒስቴር በዚህ ወር ብቻ የሟቾች ቁጥር 38 መድረሱና ከ400 በላይ ሲቪሎች መቁሰላቸውን ይፋ አድርጓል። ይህ የአሜሪካ ጥቃት ተከትሎ የኢራን እስላማዊ አብዮት ዘብና የሀገሪቱ መደበኛ ጦር ሳይቃህና ናስር ሁለት በተሰኙ የተቀናጁ ወታደራዊ ዘመቻዎች ጠንካራ ያጸፋ እርምጃዎች በክልሉ በሚገኙ የአሜሪካ ይዞታዎች ላይ ከፍተዋል ነው የተባለው። በዚህም በኩዌት የሚገኝ የሂማርስ ሮኬት በማስወንጨፍ በኦማንና በሰላማህ የሚገኙ የአሜሪካ የራዳር ጣቢያዎች እንዲሁም በዮርዳኖስ የነበሩ የአሜሪካ ተዋጊ ጀቶች የነዳጅ ማደያዎች በኢራን ሚሳኤልና ድሮን ጥቃት የወደሙ ሲሆን በጥቃቶቹ በርካታ የአሜሪካ ልዩ ኃይል አካላትና የጸረ ኢራን ታጣቂዎች መገደላቸው ተገልጿል። ይህ በሁለት ወገኖች መካከል የተቀሰቀሰው ጦርነት ባለፈው ወር በፓኪስታን አደራዳሪነት ተፈርሞ የነበረውን የሰላም ስምምነት ሙሉ በሙሉ ያፈረሰና ቀጠናውን ወደ ክፉ ቀውስ የከተተ ሆኗል። በአሁኑ ወቅት ስትራቴጂካዊ የሆርሙዝ ወሽመጥ የባህር መስመር ለተለመደው የንግድ መርከቦች ጉዞ ሙሉ በሙሉ የተዘጋ ሲሆን የሁኔታው መባባስ ቀጠናውን ይበልጥ ወደማይመለስ ስጋት ውስጥ እየከተተው እንደሆነ ተገልጿል። ጀርመን በሊባኖስ የሚገኘውን የተባበሩት መንግስታት የሰላም አስከባሪ ኃይል በአውሮፓ ህብረት ጦር ለመተካት ጥያቄ አቀረበች። የጀርመን የውጭ ጉዳይ ሚኒስተር እንደገለጹት ከሆነ በሊባኖስ የአገልግሎት ዘመን የሚያበቃው የተባበሩት መንግስታት ድርጅት የሰላም አስከባሪ ተልዕኮ በአውሮፓ ህብረት በሚመራው የጦር ኃይል በመተካት ሀሳብ እንዳቀረቡ ተገልጿል። ሚኒስተሩ ለሬዳክ በሰጡት ቃለ ምልልስ የትምህርት ተልዕኮ ካበቃ በኋላ ምንም አይነት የጸጥታ ከፍተኛ እንዳይፈጠር የአውሮፓ ህብረት የራሱን የሰላም አስከባሪ ኃይል ማስተማራት የሚችልበት ሁኔታ መመርመር እንዳለበት ገልጿል። ይህ የዩኒሴፍ ተልዕኮ በታህሳስ 31 ቀን 2026 እንደሚያበቃም ይታወቃል። እንደ ውጭ ጉዳይ ሚኒስተር ማብራሪያ ከሆነ በአውሮፓ ህብረት የሚመራው ይህ ኃያል የእስራኤል ጦር ከሊባኖስ አካባቢዎች ለቆ እንዲወጣ ምቹ ሁኔታዎችን ይፈጥራል የተባለው። በተጨማሪም የጸጥታ አክባሪ ኃይል መኖሩን የሂዝቦላ ታጣቂ ትጥቅ ለማስፈታት በአካባቢው ለማራቅና ጥቃት እንዳይሰነዝሩ ለማድረግ ትልቅ ሚና እንደሚጫወት ዮሐሞድ አክለውም አስገንዝበዋል። ነፃ ዳቦ ለሁሉም ሊሰጥ ነው ተባለ። በሀገረ ዱባይ የነፃ ዳቦ ፕሮጀክት መጠናከሩ ተሰምቷል። ይህ ዳቦ ለሁሉም የተሰኘ በጎ አድራጎት ተግባር በዱባይ በተሳካ ሁኔታ ተግባራዊ እየተደረገ መሆኑ ተነግሯል። ፕሮጀክቱ በይፋ የተጀመረው በፈረንጆቹ ዘመን አቆጣጠር በ2022 በዱባይ ገዢ በኤምሬት ጠቅላይ ሚኒስተርና ምክትል ፕሬዚዳንት በሆኑት ሼህ መሐመድ ቢን ራሺድ አማካኝነት እንደሆነ ተገልጿል። ፕሮጀክቱን የቀረጸውና የሚያስተዳድረው ደግሞ የመሐመድ ቢን ራሺድ ዓለም አቀፍ የአውቀፍ አማካሪ ማዕከል ስር ባለው የሰብአዊ እርዳታ ተቋም እንደሆነ ተገልጿል። ይህ ዳቦ ለሁሉም የተሰኘ ፕሮጀክት በዱባይ የሚገኝ የአስዋቅ የሱፐርማርኬት ቅርንጫፍ ላይ ዘመናዊ ማሽኖችን በመትከል ነበር የተጀመረው። አሁን ላይ ግን የማሽኖቹ ቁጥር የሚገኙበት ቦታ ከጊዜ ወደ ጊዜ እየሰፋ እየሄደ እንደሆነ ተገልጿል። በዚህ ዝቅተኛ ገቢ ያላቸው የጉልበት ሰራተኞች በሚኖሩባቸውና በሚንቀሳቀሱባቸው የኢንዱስትሪና የመኖሪያ ቀጠናዎች ላይ በስፋት ተደራሽ መሆን ችሏል የተባለው ማሽኖቹ የተቸገሩ ሰዎችን ከመመገብ ባለፈ መርዳት ለሚፈልጉ ለጋሽ ግለሰቦች ማሽኖች ላይ ባለው የካርድ መክፈያ ወይም በሞባይል መልእክት በቀላሉ የገንዘብ ድጋፍ እንዲያደርጉ ያስችላል የተባለው። ይህ ተነሳሽነት ዱባይ ማንም ሰው ሳይበላ ማደር የለበትም የሚል መርህን በተግባር ለማሳየትና ዘመናዊ ቴክኖሎጂ ለበጎ አድራጎት ለማዋል የጀመረው ስኬታማ ፕሮጀክት መሆኑን በዓለም አቀፍ ሚዲያዎች ጭምር ሰፊ ሽፋን እያገኘ ይገኛል። በመጨረሻም ወደ ቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን እንደሚከተለው አዘጋጅታለናለች። ስድስተኛው ዓለም አቀፍ ከወለድ ነፃ የባንክ አገልግሎትና ተካፉል ፎረም ዝግጅት ሊካሄድ መሆኑ ተሰምቷል። ስድስተኛው ዓለም አቀፍ ከወለድ ነፃ የባንክ አገልግሎትና ተካፉል ፎረም በቅርቡ በአዲስ አበባ እንደሚካሄድ አልሁዳ ሲአይቢ አስታውቋል። ይህ ፎረም በአፍሪካ እያደገ የመጣውን ከወለድ ነፃ ወይም ደግሞ ኢስላሚክ ፋይናንስ ገበያ ከዓለም አቀፍ ተሞክሮና እውቀት ጋር ለማገናኘት ያለመ መሆኑም ተነግሮለታል። ይህ ዓለም አቀፍ ፎረም ከፊታችን ነሐሴ 11 እስከ ነሐሴ 14 ቀን 2018 ዓመት ባሉ ተከታታይ ቀናት በአዲስ አበባ ይካሄዳል ተብሎ ይጠበቃል። በዚህ መድረክ ላይ በእስላማዊ የባንክ አገልግሎት፣ በተካፉል ወይም ኢንሹራንስ እና በአጠቃላይ ከወለድ ነፃ የፋይናንስ ዘርፍ ዙሪያ ያሉ ወቅታዊ አዝማሚያዎች፣ አዳዲስ ፈጠራዎች፣ የህግና የቁጥጥር ማዕቀፎች እድገቶች እንዲሁም ደግሞ በዘርፉ ያሉ የኢንቨስትመንት አማራጮች በስፋት ይዳሰሳሉም ተብሏል። ፎረሙ በአፍሪካ ፍትሐዊ፣ ዘላቂና ሁሉን አካታች የሆነ የስነ ምግባር ፋይናንስ ስርዓትን ለመገንባት በሚደረገው ጥረት ላይ የበኩሉን አስተዋጽኦ ያበረክታል ተብሎም ይጠበቃል። በተጨማሪም በሀገር ውስጥና በዓለም አቀፍ ደረጃ የሚገኙ የዘርፉ ባለሙያዎች፣ ባለሀብቶችና ተቋማት ጠንካራ የጋራ ትስስር እንዲፈጥሩ ምቹ አጋጣሚ ይፈጥራል ተብሎለታል።
ቻይና በኢትዮጵያ የተቀናጀ የቡና ኢንዱስትሪ ፓርክ ለመገንባት ፍላጎት አላት መባሉ ተሰምቷል። የቻይና የቡና አቀነባባሪ ኩባንያ በኢትዮጵያ የተቀናጀ የቡና ኢንዱስትሪ ፓርክ ለመገንባት ፍላጎት እንዳለው ገልጿል። ይህ የተገለጸው የሁቾ ዩንጓን የስራ ኃላፊዎች በኢትዮጵያ የቡና ማቀነባበሪያ ዘርፍ መሰማራት በሚቻልበት ሁኔታ ዙሪያ ከኢትዮጵያ ኢንቨስትመንት ኮሚሽን አመራሮች ጋር በተወያዩበት ዕለት ነው። በተጨማሪም ኩባንያው በቡና ዘርፍ ላይ ያለውን የኢንቨስትመንት ፍላጎት ወደ ተግባር ለመቀየር የሚያስችል የመግባቢያ ስምምነት ተፈራርመዋልም ተብሏል። ቻይና የኢትዮጵያ ቡና በስፋት ከሚገዙ ሀገራት መካከል መሆኗን መረጃዎች ጠቁመዋል። በዚህም በተጠናቀቀው የ2018 በጀት ዓመት ኢትዮጵያ 47836 ቶን ቡና ወደ ቻይና በመላክ 347 ሚሊዮን የአሜሪካ ዶላር ገቢ አግኝታለች ተብሏል። በሆርሙዝ ሰርጥ ምክንያት በዓለም ዋንጫ የችርቻሮ ሽያጭ እጥረት መፈጠሩ ተሰምቷል። በሆርሙዝ ሰርጥ ላይ በቀጠለው የትራንስፖርት መስተጓጎል ምክንያት የችርቻሮ ነጋዴዎች ለዘንድሮ የዓለም ዋንጫ ያቀዷቸውን ምርቶች እጥረት አጋጥሟቸዋል ብሏል ዘገባው። በሰርጡ አካባቢ ባለው የጸጥታ አለመረጋጋት እና በሚሳኤል ጥቃቶች ሳቢያ በርካታ የጭነት መርከቦች መንገዳቸውን እንዲቀይሩ ተገደዋል። በዚህም ከእስያ ወደ አውሮፓ የሚደረገው የኮንቴነር ማጓጓዣ ዋጋ እስከ 300 በመቶ እንዲጨምርም ሆኗል። የትራንስፖርት ጊዜውም ከ3 እስከ 4 ሳምንት መዘግየት አስከትሎበታልም ተብሏል። ይህም በተለይም ለዓለም ዋንጫ ተፈላጊ የሆኑ የስፖርት ትጥቆች፣ ኤሌክትሮኒክስ እቃዎችና ተያያዥ ምርቶች በወቅቱ ለገበያ እንዳይቀርቡ አድርጓቸዋል ነው ያለው ዘገባው። በአጠቃላይ የሆርሙዝ ሰርጥ መዘጋት ለዓለም ዋንጫ ትልቅ የሽያጭ ወቅት ጠብቀው ለነበሩ ዓለም አቀፍ የችርቻሮ ተቋማት የስርጭትና የሎጂስቲክ ፈተና ሆኖባቸዋል መባሉ ተሰምቷል። ለሰዓቱ ያዘጋጀንላችሁ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።